ያሳዝናል። በዚህ ሰዓት በተሰማ መረጃ መሰረት እገታው አሁንም ቀጥሏል። በዚህ በምትመለከቱት አውቶቡስ ውስጥ የነበሩ ሙሉ ተሳፋሪዎች ኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊት የኃጢአት ስርየቴን ባገኘሁበት በኢየሱስ አንዳንድ ብር በ200 ብር ይሸጥልሃል። አንተ የነሱ ደጋፊ ነህ፣ ከነሱ ጋር ታሟሙቃለህ፣ እኛን ትኮንናላችሁ። በህግ መጠየቅ የሚገባቸው ናቸው። ጊዜው የኛ ስለሆነ ነው ያልተጠየቀ። ምን ታጀበ? ሰላም ሰላም የተዋህዶ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬ በአዳዲስና ትኩስ መረጃዎች መጥቻለሁ። እንግዲህ ከመድኃኔዓለም በኋላ ማለትም ከ27 በኋላ ዛሬ ሁለተኛ ቪዲዮ ነው ስለቅ። እንግዲህ አዳዲስ የመድኃኔዓለም ክብረ በዓል ላይ የነበሩ ዝግጅቶችም አሉ፣ እነሱንም እናያለን። ከወደ መቀሌም በጣም ደሳስ የሚሉ ቪዲዮዎች ተልከዋል፣ እነሱንም እናያለን። በፕሮቴስታንቶች ውስጥስ በኢዩ ጩፋ ምክንያት ምንድን ነው እየተፈጠረ ያለው? በአንዳንድ ሐሰተኛ ነቢዮች ዙሪያ ያሉ መረጃዎችም አሉ፣ እነሱንም እናያለን። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ። ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። እንቀጥል። 27 ምን ነበር መድኃኔዓለም እንግዲህ ከወደ ትግራይ ነበር የተላከልኝ። የኛው ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። በዚህ መንገድ ነበረ መድኃኔዓለምን ያከበሩት። እንግዲህ እግዚአብሔር በቤቱ ያጽናችሁ። የተዋህዶ ልጆች በሙሉ በዓለም ዙሪያ ያላችሁ በቤቱ ያጽናችሁ እና እንግዲህ ይታወቃል ወደ ትግራይ ሰሜኑ ክፍል አማራም የተዋህዶ ልጆች በጣም በብዙ መንገድ ተፈትነዋል። በፖለቲካው፣ በጦርነቱ፣ በዛ ሁሉ ውስጥ ጸንተው እንደዚህ ለሃይማኖታቸው በዚህ ልክ ቀናይ መሆናቸው ደስ ይላል። እግዚአብሔር በቤቱ ያጽናቸው። እንቀጥል። እዚህ ወንጌላውያን አይደሉም፣ ሌቦች ናቸው፣ ዘራፊዎች ናቸው፣ ቀማኞች ናቸው፣ በህግ መጠየቅ የሚገባቸው ናቸው። ጊዜው የኛ ስለሆነ ነው ያልተጠየቀ። ምን ታጀበ? የኃጢአት ስርየቴን ባገኘሁበት በኢየሱስ አንዳንድ ብር በ200 ብር ይሸጥልሃል። አንተ የነሱ ደጋፊ ነህ፣ ከነሱ ጋር ታሟሙቃለህ፣ እኛን ትኮንናለህ። ሌቦች ናቸው፣ ቀማኞች ናቸው፣ ዘራፊዎች ናቸው። የመርካቶ ሌባ እንኳን እንዲያርጉ አያጭበረብር። የመርካቶ ሌባ በኢየሱስ ስም አይሰርቅም፣ በራሱ ስም ነው የሚሰርቀው። ከተያዘም ራሱ ሂሳቡን ይከፍላል፣ ከተደበደበም ራሱን። በኢየሱስ ስም አይሰርቅም።
እሺ ቤተሰብ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። ከወደዳችሁ ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። መልካም ቀን። መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው።